የእስራኤል ሁሉ ነገሯ ናቸው። የሀገሪቱ ውሳኔ ላይ ፈላጭ ቆራጭ የሆኑት ጀብደኛና በዓለም አቀፍ መሪዎች የሚፈሩ ስለመሆናቸው ይነገራል። ከተለያዩ ሀገራት ጋር ሰጣ ገባ ውስጥ ሲገቡ ይታያል። መላው ዓለም እንኳን ቢቃወማቸው አንዳች አይመስላቸውም። ያመኑበትን ከማድረግ ወደ ኋላ አይሉም። አንዳንዶች በጥላቻ ሌሎች ደግሞ በሙገሳ ስማቸውን ሲያነሱ እንሰማለን። በዓለም አቀፍ መገናኛ ብዙሃን በርዕሰ ጉዳይነት በተደጋጋሚ ይነሳሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወይም በቅጥል ስማቸው ቢቢ። በዛሬው መሰናዷችን የእኚህን አስገራሚ መሪ የህይወት መስመር ከወዴት ተነስቶ የት እንደደረሰ ታሪካቸውን እንመለከታለን። ቪዲዮአችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። ኔታንያሁ በቴል አቪቭ ከተማ በአውሮፓውያኑ 1949 ነው የተወለዱት። አባታቸው ቤንዚዮን ታዋቂ የታሪክ ምሁርና የጽዮናዊነት አራማጅ ነበሩ። ቤንዚዮን ቤተሰቡን ይዘው በ1963 ወደ አሜሪካ አቀኑ። ኔታንያሁ በ18 ዓመታቸው ወደ እስራኤል ተመለሱ። ለ5 ዓመታት ያህል ሳይረት ማትካል በተባለ ኮማንዶ ክፍል ውስጥ ኃላፊ ሆነው አገለገሉ። በ1972 በፍልስጤማውያን ሚሊሻዎች የተጠለፈ አውሮፕላንን ለማስለቀቅ በሚደረግ ሙከራ ቆስለዋል። በ1973 ደግሞ በመካከለኛው ምስራቅ ጦርነት ተሳትፈዋል። ወንድማቸው ጆናታን ደግሞ ምስራቅ አፍሪካ ኡጋንዳ ውስጥ ነው የተገደሉት። ጆናታን ኢንቴቤ ውስጥ አንድ የተጠለፈ አውሮፕላንን ለማስለቀቅ በተካሄደ የኮማንዶ ተልዕኮ መካከል ነው የተገደሉት። ሞታቸው ኔታንያሁ ላይ ከፍተኛ ተጽዕኖ ነበረው። ኔታንያሁ በወንድማቸው ስም የጸረ ሽብር ተቋም አቋቋሙ። በአውሮፓውያኑ 1982 የእስራኤል ምክትል አምባሳደር በመሆን ወደ ዋሽንግተን አቀኑ። በዚህም የአደባባይ ሕይወታቸው በይፋ ጀመረ። ልዩ በሆነው የአሜሪካ እንግሊዘኛ ዘይቤ ሐሳባቸውን በሚገባ መግለጽ ስለሚችሉ በአሜሪካ መገናኛ ብዙሃን ዘንድ ለመታወቅ ጊዜ አልወሰደባቸውም። ለሀገራቸው ጥሩ ተጠሪ መሆን ቻሉ። በአውሮፓውያኑ 1984 በተባበሩት መንግስታት ድርጅት የእስራኤል ቋሚ ተወካይ ሆነው ኒውዮርክ በሚገኘው የመንግስታቱ ዋና ቢሮ ተሾሙ። ኔታንያሁ በ1988 ወደ እስራኤል ከተመለሱ በኋላ ነው ፖለቲካውን የተቀላቀሉት። ሊኩድ ፓርቲን ወክለው በእስራኤል ምክር ቤት ውስጥ መቀመጫ ማግኘት ቻሉ። ቀጥሎ ደግሞ ምክትል የውጭ ጉዳይ ሚኒስትር ሆኑ። ኔታንያሁ እስራኤል ከተቋቋመችበት ከ1948 በኋላ ተወልደው የእስራኤል መሪ የሆኑ የመጀመሪያውና የእስካሁኑም ብቸኛ ሰው ናቸው። በእስራኤል ታሪክ በዕድሜ ወጣቱ መሪ መሆን ችለዋል። ምንም እንኳን በ1993 የተፈረመውን የኦስሎ ስምምነት ቢቃወሙም ከዌስት ባንክ ለመውጣት ፊርማ ያኖሩት እሳቸው ናቸው። ይህ ድርጊታቸው ከቀኝ ዘመም ፖለቲከኞች ተቃውሞ እንዲነሳባቸው አድርጓል። ኔታንያሁ በ1999 ስልጣናቸውን ለቀቁ። ምርጫ ከመድረሱ ከ17 ወራት በፊት ምርጫ መደረግ አለበት ብለው የሌበር ፓርቲ መሪና የኔታንያሁ የቀድሞ አዛዥ በሆኑት ኢሁድ ባራክ ተሸነፉ። ኔታንያሁ ከሊኩድ ፓርቲ መሪነታቸው ወርደው በአሪዮል ሻሮን ተተኩ። በ2001 ሻሮን የእስራኤል ጠቅላይ ሚኒስትር ሆነው ከተሾሙ በኋላ ኔታንያሁ ወደ ስልጣን ተመለሱ። መጀመሪያ የውጭ ጉዳይ ሚኒስትር ነበሩ። ቀጥሎ ደግሞ የገንዘብ ሚኒስትር ሆኑ። በ2005 እስራኤል ከጋዛ ሰርጥ መውጣቷን ተከትሎ በተነሳው ተቃውሞ ምክንያት ከስልጣናቸው ራሳቸውን አገለሉ። በ2009 ድጋሚ የሊኩድ ፓርቲ መሪ ሆነው በመወዳደር የእስራኤል ጠቅላይ ሚኒስትር
ስር ሆነው መልሰው ወደ አገሪቱ መንበረ ስልጣን መጡ። በ2009 ፍልስጤም ከእስራኤል እኩል ሀገር የምትሆንበት ሁኔታ ይመቻቻል የሚል ቃል ቢገቡም በኋላ ግን ፍልስጤም የምትባል ሀገር አትፈጠርም፣ በፍጹም አይሆንም ሲሉ በ2019 ለአንድ የእስራኤል ሬዲዮ ጣቢያ ተናግረዋል። ዩናይትድ ስቴትስ የእስራኤል የቅርብ አጋር ናት። ነገር ግን በባራክ ኦባማና በኔታንያሁ መካከል የነበረው ግንኙነት የተወሳሰበ ነበር። ኔታንያሁ ወደ አሜሪካ መጥተው ለኮንግረስ ባደረጉት ንግግር አሜሪካ ከኢራን ጋር የምትገባው የኒውክሌር ስምምነት አያዋጣቸውም ማለታቸውን ተከትሎ ይበልጥ የሁለቱ መሪዎች ግንኙነት ሻከረ። ዶናልድ ትራምፕ በ2017 ስልጣን ሲጨብጡ ኢየሩሳሌም የእስራኤል ዋና ከተማ ናት ሲሉ እውቅና ሰጡ። ይህ የትራምፕ ውሳኔ ሁለቱ መሪዎችን እጅግ አቀራረባቸው። የትራምፕ ድርጊት የአረቡን ዓለም ያስቆጣ ነበር። ፍልስጤም የምስራቁን የኢየሩሳሌም ክፍል ይገባኛል ጥያቄ ስለምታነሳ ነው የትራምፕ ውሳኔ ቁጣን የቀሰቀሰው። ትራምፕ ወደ ስልጣን ከወጡ በኋላ አሜሪካ ከኢራን ጋር ገብታ የነበረችውን ውል አፍርሰው ምጣኔ ሀብታዊ ማዕቀብ ጣሉ። ይህ ለኔታንያሁ መልካም ዜና ነበር። ነገር ግን ባይደን ትራምፕን በምርጫ ማሸነፋቸውን ተከትሎ ኔታንያሁ ባይደንን እንኳን ደስ አለዎት በማለት ትራምፕ ኔታንያሁን የሚታመኑ አይደሉም ሲሉ ወቅሰዋቸው ነበር። ከአውሮፓውያኑ 2006 በኋላ ኔታንያሁ የሙስና ምርመራ የተካሄደባቸው ሲሆን ከዚያም በህዳር 2019 ከሶስት የተለያዩ ጉዳዮች ጋር በተያያዘ በጉቦ በማጭበርበርና እምነትን በማጉደል ክስ ተመስርቶባቸዋል። ኔታንያሁ ከሀብታም ነጋዴዎች ስጦታዎችን ተቀብለዋል። እንዲሁም የበለጠ አዎንታዊ የመገናኛ ብዙሃን ሽፋን ለማግኘት ውለታን ሞክረዋል ተብለው ይከሰሳሉ። ነገር ግን ኔታንያሁ የሌለ ነገር ለማግኘት በተቀናቃኞቻቸው የተቀነባበረ ፖለቲካዊ ግብ ያለው ደባ ሰለባ መሆናቸውን በመግለጽ የሚቀርቡባቸውን ክሶች ሲያስተባብሉ ቆይተዋል። በአውሮፓውያኑ ግንቦት 2020 ፍርድ ቤት የቀረቡት ጠቅላይ ሚኒስትሩ በሙስና ክስ ዳኞች ፊት በመቅረብ የመጀመሪያው የእስራኤል ጠቅላይ ሚኒስትር ሆነዋል። የተወደዳችሁ ቤተሰቦቻችን የዛሬው መሰናዷችን በዚሁ አበቃ። በቀጣይ መሰናዶ እስከምንገናኝ ቸር ሰንብቱ።